ጋፊዎች ጉዳችንን ስሙልኝ ነው ማለት እቺ ጆአው ኔቬዝ የምትባል ጢባራም ፈላ ማለት ነው ትላንት ኢንተርቪው ስትደረግ ማለት ነው ሁላችንም አንድ አይነት ነን ምናምን ብቻ በቃ አይደለ በቂ የሚገባውን ክብር ለሲያርሰበል ሊሰጥ ፈቃደኛ እንዳልሆነ በግልጽ ተናገረ ማለት ነው ከዛ በኋላ እኮ በጣም የሲያርሰበል ጋፊዎች 200,000 ኮሜንት ኢንስታግራም ፖስቱ ላይ ማለት 200,000 ኮሜንት ነው የተደረገለት 200,000 ኮሜንት አስበዋል አባቴ የብሩኖ ፈርናንዴዝ ሚስት ራሱ አልቀረንም ነው ኮሜንቶቹማ አሁን እኔ አንድ ይሄን ነገር ስለ ሙጥ የሆነ ፈላማን ነው ወጋ መደረግ አለበት ብትለኝ አዎ እስማማለሁ ገባ ግን አሁን ሄደ ጓገጭ ማለት በየትኛው መንገድ ነው የሚጠቅመን እኔ ነገርኳችሁ እኮ አላማዬ እኔ ሲአር7 እሱ ማይፈልገው ነገር ተደርጎ እንኳን ቢሆን ዋንጫውን እንዲበላ ነው ተረዳኛ አይደል ይሄ ቡዳ የሆነ ፈላ እንኳን ከተበተበት ብሩኖ አይታችሁታል አይደል ለሆይላንድና ለዘብሲ ለዌግ ሆርስ ኳስ እየሰጠ የመጣ ሰውዬ ለሲአር7 ሲሆን ግን አልሞክርም አለው ጢባራም የሆነ ፈላ እሱም 31 አመት እኮ ነው የመጨረሻ ወርልድ ካፕ ነው አባቴ ገባ አይደል ተባብራችሁ አንድ ሆናችሁ ምናምን ነገር የለበት ብትበሉት ይሻላል ግን ብዙ ሆኑብና ፖርቹጋል ቡድን ውስጥ ካሰልጣኙ ጀምሮ ብዙ ነፍጫላ በዛብን ለዚህ ነው እኔ 30 ደቂቃ ብቻ ይጮት ያልኩት ገባ አይደል እነሱ የቻሉትን ይሞክሩና ካልቻሉ እሱ ሲገባ ማን በቃ ሼውን ካለ ስጡኝ ብለ ያለቃቀስ ያሰደብከን አልነበር ያውን ካምናም ያሉ መስጠት ጀምራል በቃ ይሄ ነው እቅዴ ተረዳችሁኝ እንጂ ሄዶ ተሰዎቹን ምናምን ነገር አሁን ኔቬዝ የሚባል ፈላማ ነው አይምሮ ላይ ምናምን ነገር የሆነ ጫና ከተደረገበት የበለጠ ያስገርፈናል አሁን ኮሎምቢያ ልትገርፈን ነው ማለት በቃ ፍራቻዬ ነው ኮሎምቢያ ልትገርፈን ነው ኡዝቤክስታን ላይ የሆነ ነገር ሞከረን እንያትና አረላሽ እነዛ አሽቃባጮች ይኖራሉ በእርግጠኝነት ማለት ይኖራሉ ምክንያቱም ዝም ብሎ ማባላት ነው ስራቸው ዝም ብሎ መተው እርስ በርስ ያባሉናል ነው ማለት አድክሞች ለምን አፈቱንም ብሩኖ ፈርናንዴዝ አንተ ገጣጣ አለቃቃሽ ተጫዋች ለፖርቹጋል ኢሚንት ነህ ምንም ታሪክ ሰርታ አታውቅም ምንም አይደለም you have to respect your captain ጆዋ ካንሴሎ አንተ ፖርቹጋላዊ ግን አርጀንቲናዊ እንዴት ነው ጥላቻ ግን ለክርስቲያኖ ያለ ጥላቻ አሁን ሳይሆን በፊትም ጀምሮ እኛ ምናቀው ነው ግን የዓለም ዋንጫ ነው ወደድክም ጠላህም ታከብረዋለህ ካልሆነ ዓለም ነው አንተ ላይ የሚዞረው አንተ ፈልፈላ ጆዋኔቪስ እኔ ጨዋታው ላይ በጣም ተመችተኸኝ ነበር አመስግኝ ይሄን ቪዲዮ ሰርቻለሁ አስተያየት የሰጠኸውን ግን ላሰማችሁ ስሙት neste momento sinto da parte dele e de todos nós que ele não é ባጭሩ ከጨዋታው በኋላ የሰጠው አስተያየት ነው እና ምን እንዳለ ልንገራችሁ ክርስቲያኖ በቃ እንዲ ግልጽ ስድብ ማለት ነው ክርስቲያኖ ከኛ የሚለይበት ምንም ምክንያት የለም እዛ ሜዳው ስንጫወት እሱም ልክ እንደኛ ነው ከኛ የተለየ አስተዋጽኦ ምናምን አያረግም ምናምን ብሎ ቀጥታ ዲስሪስፔክት ማለት ነው ምን እንደሆነ ታውቃላችሁ ጋይስ በቃ ሊያከብሩት ግዴታቸው ነው ወደዱም ጠሉም ሊያከብሩት ግዴታቸው ነው በቃ እኔ አንተ ሰውዬ በዩናይትድ ቤት የምታረጋቸውን ስራዎች አይተናል እኮ ለምሮ ምሰክሰን ምን አለበት ኳስ ብለቅለት በዚህ ልክ ጥላቻ ለአንድ አብሮህ ለሚጫወት ለዓለም እንኳን ላንተ ለዓለም ጀግና ለሆነ ተጫዋች በዚህ ልክ መገገም ፋራ ነህ በጣም ፋራ ዩናይትዶች አሳረፉት ይሄ ገገመ የሆነ ተጫዋች የዓለም ዋንጫ ላይ በጣም ሊያስደበረ ነው ይወሰንብሃል ቻው በፈጣሪ ይሄንን አትሳምኑ ማለት ነው ጆዋኔቪዝ ክርስቲያኖ ከኛ በምን ይለያል እሱም ከኛ እኩል እዚህ ለዓለም ዋንጫው አስተዋጽኦ ለማድረግ ነው የመጣው በማለት ተናግሯል ማለት ነው እኔ ተስፋ ቆርጫለሁ በፖርቹጋል ብሔራዊ ቡድን ተስፋ ቆርጫለሁ አባቴ ሜሲ የሚሞቱለት የሚታገሉለት የቡድን አጋሮች አሉት ክርስቲያኖ የሉትም ይሄ ካልሆነ ደግሞ ማለት ነው የለም እኔ ተስፋ ቆርጫለሁ ይፋል ምንድነው አንድ ጀስት ገለልተኛ እግር ኳስ ተመልካች ምናምን ይመጣና የአርጀንቲና ተጫዋቾች ለሊዮኔል ሜሲ ይዋደቁለታል ይሞቱለታል ለሱ ያላቸውን ነገር በሙሉ ይሰጣሉ ይሄ ሞር ኦፍ ሪስፔክት ለሜሲ ያላችሁ በአንጻሩ ደግሞ የፖርቹጋል ተጫዋቾች ለክርስቲያኖ ሮናልዶ ያላቸውን ነገር በሙሉ ለመስጠት ሬዲ አይደሉም አይፈልጉም ሪስፔክት ያደርጉትም ክርስቲያኖ ሮናልዶ የሚል ጥያቄዎች ይነሳሉና ለምን ምናምን የሚል ጥያቄ አለና ከዛ በፊት የሮናልዶ ደጋፊዎች ይሄንን ቪዲዮ በደንብ ኮፒ ሊንክ ሪፖስት አርጉት እኔ ጀስት የሚሰማኝን ሐሳብ ልንገራችሁ በመጀመሪያ የአውት ኦፍ ሪዝን ማለት ነው አንድ የፖርቹጋል ብሔራዊ ቡድን ተጫዋች ከረንትሊ ለፖርቹጋል ብሔራዊ ቡድን እየተጫወተ ያለ ተጫዋች ክርስቲያኖ ሮናልዶን ማያከብረው ከሆነ ሌላ ምንም ስፔሲፊክ የሆነ ሪዝን ኖሮት ሳይሆን እጥያም ስለሆነ ነው ኢጎ ይሄ ከችሎታው በላይ ስለወጠረው ማለት የክርስቲያኖ ሮናልዶ ሩብ የሱን ካሪየር ሩብ የሚያክል ነገር ምንም ነገር አቺቭ ሳያደርግ ማለት ነው ክርስቲያኖን የማይሰማ ለክርስቲያኖ የማይታዘዝ ከሆነ እጥያም ስለሆነ በቃ የተለየ ነገር ኑሮ አይደል
ክርስቲያኑ ጥሩ ስለማይሆንላቸው ነው የፖርቹጋል ብሔራዊ ቡድን ተጫዋቾች የማይታዘዙት ምናምን እንደዚህ ኢጎም ለሱ ጥሩ የማይመኙት ጥሩ የማይሆኑለት የማይዋደቁለት ምናምን ብላችሁ የምታስቡ ሰዎች ይሄ በቃ ምንም የሆነ ንፍጭል ያለ ሐሳብ ነው። ለመሰላችሁ ክርስቲያኑ አይደለም በፖርቹጋል ብሔራዊ ቡድን ታሪኳ ነው አይደል? ለፖርቹጋል ብሔራዊ ቡድን በዓለማችን ውስጥ ማለት ነው በእግር ኳስ ታሪክ የምንጊዜውም ዋን ኦፍ ዘ ግሬተስት የሚባል ተጫዋች ነው አይደል? ስለዚህ ይሄ ተጫዋች ለፖርቹጋል ብሔራዊ ቡድን ብዙ ነገር ራሱን አሳልፎ የሰጠ ሰውዬ፣ ብዙ ነገር ኮንትሪቢዩት ያደረገ ሰውዬ፣ ታሪኳ የሆነ ሰውዬ መጥቶ ራንደም የፖርቹጋል ተጫዋቾችን ቢያዛቸው ወይ እንደዚህ አታድርጉ ቢላቸው ምን ችግር አለ? ቢበዛ እኮ ክርስቲያኑ ጥሩ አልሆነላችሁ የሚባል ቢያዛቸው ነው እንኳን እንደዚህ አታድርጉ ካፒቴን ነው እንኳን አይደለም ክርስቲያኑ ይቅርና ማለት ነው በፖርቹጋል ብሔራዊ ቡድን ለራሷ ለፖርቹጋል ታሪኩ የሆነ ተጫዋች በእግር ኳስ ታሪክ ዋን ኦፍ ዘ ግሬተስት የሚባለው ክርስቲያኑ ይቅርና ማለት ነው አንድ ራንደም ክለብ ውስጥ ምን አንድ ካፒቴን ሁለተኛ ማናጀር ነው አይደል? ሁለተኛ ማናጀር በቃ እሱ የሚላችሁ መስማት አለባችሁ፣ መታዘዝ አለባችሁ። ክርስቲያኑ ግፋቢል እኮ ቢያዛችሁ የፖርቹጋል ብሔራዊ ቡድን ተጫዋቾች እንደዚህ አታድርጉ ቢላችሁ እንደዚህ ነው ቢላችሁ ነው አሁን ሊዮኔል ሜሲ ማለት ነው በቃ ይሆናል ይሰሙታል፣ ሲያዛቸው ይሰሙታል፣ እንደዚህ አታርጉ ሲላቸው ይሰሙታል። በቃ በሱ ነው የሚመሩት አይደል? ለምን እንደዛ አይሆንም? ክርስቲያኑ ቢበዛ ቢያዛቸው ነው የተለየ ነገር ምን ሊያደርግ። አሁን እኮ ክርስቲያኑ እኮ ተሳቆ ያዛቸው አይናገራችሁም። ሜዳ ውስጥ እያበላሹ እኮ ዝም ነው የሚላችሁ። እጢያም ባይሆኑ እኮ ማለት ነው ክርስቲያኑ ፕራይሙ ላይ ያለ እንደውም ጥሩ በነበረበት ታይም ጥሩ አቋም ላይ የነበረበት ሰዓት ላይ ማለት ነው ባይታዘዙት ምናምን ይሻላል። ለምን በራሱ የሆነ ነገር ኮንትሪቢዩት ማድረግ ይችላል። ልክ በዚህ ሰዓት ከረንትሊ ክርስቲያኑ ከነሱ ጥሩ ሰርቪሶችን በሚጠብቅበት ሰዓት ጠብቀው ማግለል ይሄ እጢያምነት በቃ ይሄ ከችሎታቸው በላይ ኢጓቸው ስለወጠራቸው ማይረቡ ስለሆኑ ሌላ የተለየ ነገር የለም። በዚህ ሰዓት ክርስቲያኑ አንዳንድ ሰርቪሶችን የሚጠብቅ አይነት ተጫዋች ሆኗል። በራሱ እንኳን የሆነ ጌም ቼንጀር ምናምን ለመሆን ትንሽ ይከብደዋል። 41 ዓመቱ ነው። በዚህ ሰዓት ክርስቲያኑ መደገፍ አፕሪሼት ማድረግ ሲኖርባቸው አለንልህ ከጎንነን ማለት ሲኖርባቸው ክርስቲያኑ ላይ እጢ መሆን እንደዚህ አይቺም ተመልክቼ ማላቀም። እኔ ከዚህ በኋላ ማልሰራው ነገር ቢኖር ራሱ አንድ የፖርቹጋል ብሔራዊ ቡድን ስለ ሮናልዶ እንደዚህ ያለ ብዬ መስራት አልፈልግም። ማርያምን ያሳፍራል። በጣም ነው የሚደብር እና ክርስቲያኑ ጥሩ ስላልሆነላችሁ ምናምን ብላችሁ የምታስቡ ሰው እኔ በጣም ነው የምታሳዝኑኝ። ለምን ክርስቲያኑ ግፋቢል ቢያዛችሁ ግፋቢል እንደዚህ አታድርጉ ቢላችሁ በቃ ሌላ የተለየ ነገር ምንም አድርጓችሁ አይደለም ማለት ነው። እና ይሄ እሱ ሲያዛችሁ አለመስማት፣ እሱ እንደዚህ አታድርጉ ሲላችሁ አለመስማት ደግሞ እንደዚህ ካልሰሙ በዚህ ሰዓት ከረንት ላይ ያሉት የፖርቹጋል ብሔራዊ ቡድን ተጫዋች ሮናልዶ ሲያዛችሁ የማይሰሙ ከሆነ እነዚህ እጢያም ናቸው። በቃ ይሄ ምንም እንጃ እግዚአብሔር። መጀመሪያ እንዳልኳችሁ ክርስቲያኑ በዚህ ሰዓት ተሳቋል። የሚናገር አይነት ሰው አይደለም። በቃ ይሄ እንደዚህ ብናገር እንደዚህ ተሳቁ ነው የሚጫወቱ እና ይህ ተጫዋች በዚህ ሰዓት ሰርቪሶችን ከነሱ በሚጠብቅበት ታይ ጀስት ጥሩ ነገር ከጎኑ እንደመሆን እንደዚህ ማድረጋችሁ በጣም አሳፋሪ ነው። እና ክርስቲያኑ ጥሩ ስላልሆነላችሁ ምናምን ብላችሁ የምታስቡ ሰዎች እንደዛ አታስቡ። ልክ አይደለም በፍጹም ማለት ነው። ኮፒ ሊንክ ሪፖስት አድርጉት። ይመቻችሁ። የኔ ሐሳብ ይሄ። በነገራችን ላይ ፖርቹጋል ውዳቂ የመሃል ሜዳ ጥምረት ለሲያርሰበን ለክርስቲያኖ ሮናልዶ ለንጉሱ አሲስት ካደረጉ ይሄ ሁሉ ቀናቶች ተቆጥሯል። ብሩኖ ፈርናንዴዝ 3 ዓመት ሙሉ ለክርስቲያኖ ሮናልዶ አሲስት ያደረገ፣ ቪቲኒያ 2 ዓመት ሙሉ ይሄ ውዳቂ ህፃን ትክክል 3 ዓመት እግር ኳስን ያልተጫወተ ህፃን አሲስት አድርጎለት ያውቅ ለንጉሱ እና አፉን ለመክፈት ይነሳል። ህፃን በአንተ እድሜ እኩል ማለት ነው። ክርስቲያኖ ሮናልዶ አንድ ቀን አቋሙ ሳይዋዥቅ ለክለብም ለሀገሩ ተጫውቷል። በአንተ እድሜ እኩል ማለት ነው። አንተ ዳይፐራም ህፃን። ዲያጎ ጆታ ግን አሳዘኝ። ዲያጎ ጆታ ያስለቀሰኝ አሁን ነው። ዲያጎ ጆታ ክርስቲያኖ ሮናልዶ ከሌሎቻችን የተለየ አይደለም ምናምን የሚል የቡልህ አስተያየት ከሰጠ በኋላ ይሄ ጆዋኒ ቬዝ የሚባል ወጣጤ ማለት ነው እስኪ ምን እየተባለ ይገኛል? ጆዋኒ ቬዝ ባክ ቱ ባክ ቻምፒዮንስ ሊግ ካነሳ በኋላ ኢንስታግራም ላይ የለጠፈው ፎቶ ማለት ነው 9701 ኮሜንት ነበሩ ብዙ ተብሎ ማለት ነው። ትናንት ስለ ሮናልዶ የተናገረ በኋላ ግን ትናንትና 62000 ኮሜንት አሁን ከ270000 በላይ ኮሜንቶች ተጽፏል። ጀለስ ላይ ማለት ነው የሮናልዶ ፋኖች። ከዛ የክርስቲያኖ ሮናልዶ እህትም ኢንስታግራም ስቶሪዋ ላይ መታ ሙድ እያዙ ይገኛሉ። ምንም ባክ ፓስ ነው የሚያደርጉት ምናምን ብላ ጠቅጠቅ ታደርጋቸዋለች። ፔፔ ደግሞ ባክሽ ዝም በይ ምናምን የሚል ደግሞ እሱም ለሷ መልሶላታል። ጭራሽ እነ ፒተር ሽማይክል ሁሉ እየወጡ ሮበርቶ ማርቲኔዝ የሚባል ጮማራ ሲሆነ ሰውዬ
ቤልጅየምን ያን ወርቃማ ትውልድ ምሽክ አድርጎ በልቷል። አሁን ደግሞ የፖርቹጋልንም አብዮታዊ እርምጃ እየወሰደበት ይገኛል ይላሉ። ፖርቹጋል መልበሻ ክፍል ውስጥ ከሚታሰበው በላይ ጫናዎቹ በጣም በዝተዋል እየተባሉ ይገኛል። እናም እንግዲህ ሮበርቶ ማርቲኔዝ ሪካርድ ፖርቹጋል እንዳወጣው አሁን ኔክስት ከኡዝቤኪስታን ጋር ለሚያደርጉት ጨዋታ ጆዋ ፊሊክስን አብሮ ከክርስቲያኖ ሮናልዶ ጋር ለማጣመር እና ኮንሴሳኦንም የሚባል አለ። እሱ እንኳን እርግጠኛ አይደለም፣ ግን ጆዋ ፊሊክስ ቋሚ ይሆናል ተብሎ ይጠበቃል። ምናልባትም ኡዝቤኪስታኑ ጨዋታ ላይ ይሄኛውን ፎርሜሽን ይጠቀማል እየተባለ ይገኛል። ሮናልዶ እና ጆዋ ፊሊክስ ከፊት ማለት ነው። ከዛን ፈርናንዴዝ፣ ቪቲኒያ፣ ኔቬዝ ምናምን። ይሄ ማህን ከሆነ ደግሞ ሮናልዶ፣ ጆዋ ፊሊክስ እና ኮንሴሳኦን በላይ በኩል ማለት ነው። ይሄ ደግሞ አብዛኛው የሮናልዶ ደጋፊ እኔንም ጨምሮ የሚሰማው ስሜት ነው። ክርስቲያኖ ሮናልዶ ከፖርቹጋል ብሔራዊ ቡድን ራሱን ሲያገድ ወይም ሪታየር ሲያደርግ ልክ እንደ ኦስማን ደምቤሌ ነው ፖርቹጋል ብሔራዊ ቡድንን ለመጥላት ማለት ነው። ሀቢቢ እንደዛ ሰፍስፈን ነው የምንገኘው። ንጉሱን በአግባቡ ትሪት አላረጋችሁትም እናንተ ጮማ ራሶች። የፖርቹጋል ብሔራዊ ቡድን የትም አይደርስም የምንለው እንደ ኔቪስ አይነት ቁጫጭ ስለሞላበት ነው። አባቴ ምን እንዳለ ሰማህ ወይ? CR7 እንደኛው ተራ ተጫዋች ነው። ፖርቹጋልን ወክሎ እንደመጣ አንድ ተራ ተጫዋች ነው። እሱ በዚህ ሰዓት ምንም አይደለም ሲል ተናግሯል። እንደነዚህ አይነት ታዲያ ሌጀንዳቸውን የማያከብሩ ቁጫጭ ሆኑ ህፃናቶች ጋር እየተጫወተ ነው ወይ ይሄ ሰውዬ የዓለም ዋንጫ የሚበላው? እናቴ ትሙት ኮሜንት ላይ ቁጫጭ እያላችሁ ብትሰድቡት በጣም ነው ደስ የሚለኝ። በደንብ ኮፒ ሊንክ እና ሼር አድርጉልኝ። በጣም ነው የተናደድኩት። ይሄ ቁጫጭ ብሩኖ ፈርናንዴዝ ደግሞ ላይክ ያደርጋል እንጂ እበቶች። አይኔ ቬስ በቃ ተጫዋች ማለት እኮ ነው። አይኔ ቬስ ምን እንዳል ሰምታችኋል? ክርስቲያኖ ሮናልዶ ከሌላ ተጫዋች የተለየ አይደለም። የተለየ አይደለም። ምንም የሚፈጥረው ጉዳይ የለም። ምንም የሚፈጥረው ጉዳይ የለም። እንዴ እሱ ለምዶ ፔሲጂ ነው። ፔሲጂ ኢጎ የለም። በቃ የቡድን ጨዋታ የምትጫወተው ፖርቹጋል ሲሄድ በቃ ሮናልዶ ኢጎ አለባት ምናምን፣ እሱ ካላገባት ቲሙ እንዲያሸንፍ አይፈልግም ምናምን። ከሌላ ተጫዋች የተለየ አይደለም ያለው። ከሌላ ተጫዋች የተለየ አይደለም። ምንም አባቱ አያመጣም። የሚገርም ወኔ ያለው ተጫዋች። እስቲውት አሁን ካሁን ጀምሮ ራሱ ፖርቹጋል እየበጠበጠ ነው ሮናልዶ። ካሁኑ ጀምሮ በሄደበት መበጥበጥ እህቱም ወጣ ኢንስታግራም ላይ ኳሱ ወደኋላ የሚመለሰው ምናምን ካውንተር አታካሄዱ ምናምን። ካሁኑ ፖርቹጋል እየበጠበጠ ነው የደንቆሮ ሽማግሌ ተጫዋች። ምንም የሚፈጥረው ጉዳይ የለም። ምንም ጆን ኔቬስ በቃ ትለያለህ አንተ። ትክክል ተጫዋች ነው። ፔሲጂ ውስጥ እንደዚህ ነገር አለ። ምንም ኢጎ የለ ምን የለ። ፖርቹጋላዊ አማካይ ጆዋ ኔቬዝ በክርስቲያኖ ሮናልዶ ዙሪያ በሰጠው አነጋጋሪ አስተያየት የተነሳ የእግር ኳሱን ዓለም በዚህ ሰዓት የትኩረት ማዕከል አድርጎታል። ከፍተኛ የቁጣ ማዕበል በፖርቹጋል ብሔራዊ ቡድን ዙሪያ እንደዚሁም በክርስቲያኖ ሮናልዶ አድናቂዎች አስነስቷል። ጆዋ ኔቬዝ በትላንትናው ዕለት በሰጠው አንድ አነጋጋሪ አስተያየት ላይ እንደተናገረው ከሆነ ክርስቲያኖ ሮናልዶ ለእግር ኳስ ዓለም እንደዚሁም ደግሞ ለፖርቹጋል ብሔራዊ ቡድን ያደረገውን ነገር ሁላችንም የምናውቀው ነው። ነገር ግን በዚህ ሰዓት እሱም ሆነ እኛ ክርስቲያኖ ሮናልዶ ከሌሎቻችን የተለየ ምንም ነገር ለዚህ ብሔራዊ ቡድን እንደማይሰጥ እናውቃለን። እኛ የምንሰጠውን እሱም ይሰጣል። በዚህ ሰዓት እሱም ልክ እንደ ሁላችን ሁሉ ለብሔራዊ ቡድኑ የሆነ ነገር ኮንትሪቢዩት ለማድረግ ወይም ደግሞ አስተዋጽኦ ለመስጠት የተገኘ ተጫዋች እንጂ ከዚህ የዘለለ ነገር የለውም በማለት እጅግ አነጋጋሪ የሆነ አስተያየት በፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ ዙሪያ ሰጥቶ ነበር። ታዲያ በዚህ የተነሳም ከፍተኛ የሆነ ቁጣን በፖርቹጋል ብሔራዊ ቡድን ተጫዋቾች ላይ አስነስቷል። በተለይም በዚህ የጆዋ ኔቬዝ አስተያየት ላይ የተቆጡ በርካታ የክርስቲያኖ ሮናልዶ ደጋፊዎች በኢንስታግራም ፖስቱ ላይ ከ250,000 በላይ አስተያየቶችንና ቁጣዎችን ስድቦችን ጭምር እየሰነዘሩበት ይገኛሉ። እሱ ላይ ቁጣቸውን ከመግለጽ አልፎም የጆዋ ኔቬዝ ሚስት ኢንስታግራም ፖስት ላይ በመሄድ እንግዲህ ኮሜንት ሴክሽኗን እስከምትዘጋ ድረስ ለክርስቲያኖ ሮናልዶ ኳሱን እንዲያቀብለው ለዛ አጭር ባልሽ ንገሪው በማለት በርካታ መልእክቶችን እየደረደሩ ይገኛሉ። በዚህ ሰዓትም እሷ የኢንስታግራም የኮሜንት ሴክሽኗን ቆልፋለች ወይም አጥፍታለች። በተለያየ መንገዶች ደግሞ ለብሩኖ ፈርናንዴዝ፣ ለጆዋ ኔቬዝ፣ ለበርናርዶ ሲልቫ እንደዚሁም ለተለያዩ የፖርቹጋል ተጫዋቾች በኢንስታግራም ገጾቻቸው ላይ እየሄዱ ቁጣቸውን ስድባቸውን እየገለጹ ይገኛሉ። አንድ በጣም አነጋጋሪ ከሆኑ መልእክቶች መካከልም ሮናልዶ የሚጫማው ጫማ ካንተና ከቡድን ከምትጮትበት ፒኤስጂ በላይ ውድ ናቸው በማለት በጣም ከፍተኛ ቁጣቸውን በጆዋ ኔቬዝ አስተያየት ዙሪያ እየሰጡ ይገኛሉ። እንደምትመለከቱትም በ19 ዓመቱ አልቅሶ ይህንን ብሔራዊ ቡድን ነፍስ የዘራበትን ክርስቲያኖ ሮናልዶን አክብሩት፣ ብትችሉ ደግሞ ለሊዮኔል ሜሲ አርጀንቲናውያን ተጫዋቾች እንደሚጫወቱትና እንደሚዋደቁት ሁሉ ውደቁለት። ቢቻል ደግሞ ሌላው ቢቀር ኳስ በደንብ አቀብ
አቀብሉት እያሉ በርካታ መልእክቶች በኢንስታግራም ላይ እየተዘዋወሩ ይገኛሉ። ታዲያ በዚህ ሰዓት የትኩረት ማዕከል ስለሆነው ስለ ፖርቹጋል ብሔራዊ ቡድንና ስለ ጆ ኔቬዝ እጅግ አነጋጋሪና ከመስመር ያለፈ አስተያየት እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳሳዊ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።